الله ما قال الله يوفقك ተቃጠለ እሳት አይምሮ የተነሳ ይሄ ራሱ ፈረሰ። አምስት ዓመቱ ኑ ቶሎ እስኪ ወደዚች ኑ ቶሎ ኑ ቶሎ አይዞት። ቆይ አነሳዎታለሁ እኔ። ኑ ቶሎ እዚች ጋር ቁጭ በሉ። አይዞት ይኒነት ችግር የለም አይዞት አታልቅሱ ችግር የለም አብሽሩ። ለአንዳንድ ነገር ይሆናል ትልቅ ነገር ሆኖ አይደለም። እንደው ለጊዜውም ቢሆን ደግሞ ሌላ ጊዜ መለስ ብዬ ጠይቀውታለሁ ያሉበት ሁኔታ እንደዚህ ሰው አጠያይቄ ነው የመጣሁት። እሺ በረካሁን ኑሮ የሚመር አንተንም ጌታዬ ደህና አድርግልኝ። መውለዱንም መክበዱንም ማገኘቱንም ሚስጥር በቃ መረኩ እና በረካሁን ብዬ አላህ ይሄን ታደርኩ። መውለዱ ሚስጥር ጤናህንም ሚስጥር ታገሩም ተሁሉም ሀገር አማን ይሁን። አማን ተሁ ሀገር አማን ይሁን። አንተ ጤናህን ይስጥህ። ምንም ለዲዮን ይስጥህ። ክብረትም ሊሆን አላህ ይስጥህ። ኑሮህ ይመር አያንገላታህም። ጤናህንም ይስጥህ። መውለዱንም መክበዱንም ባላገሩ ስሙ الله ما قال الله يوفقك من يتذكر زغال يفلك ابو يلا تنفندي لك يلا مقربوك ساغرات تطالع زبالي بالي አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እንግዲህ ቪዲዮውን እንዳያችሁት ነው አይደለ? ሙክታር ወንድማችን እንግዲህ የሚኖረው በከሚሴ ነው፣ በኮምቦልቻ አላቅም በዛ አካባቢ ነው የሚኖረውና በወሎ ውስጥ ነው። በጣም ጥሩ ልጅና መልካም ልጅ ነው። አዛይ ነው፣ አልቃሽ ነው። በቃ ሴት አንጀት ነው። የሚገርማችሁ ነገር እንደ ወንዶች አይደለም። አንዳንድ ወንዶች አሁን ጨካኞች አሉ፣ እንደዚህ ሲያው ምንም የማይመስላቸው ነገር እና በጣም የዋህ ልጅ፣ በጣም ጥሩ ልጅ፣ ሰው እንዲረዳ ሰውን ወደ ሚዲያ የሚያመጣ ከአሁን በፊት ማየታችሁ ከሆነ እነዚህ ሶሪያዎች ምናምን በቲክቶክ ላይ ላይቭ ላይ እያመጣ ጊፍት እንዲሰጡ ምናምን የሚያደርግ በብዙ ሰዎች ምርቃን የተመረቀ ልጅ ነው። ወላሂ እኔ በጣም ነው ደስ ያለኝ ማለት ነው። በወጣትነት ዘመኑ እንደዚህ ማድረጉ ወላሂ ሌሎቻችሁም ተጠቀሙበት፣ ዘመናችሁን በቃ እንጠቀምበት። እያለን ጉልበት እያለን ገንዘብ እያለን በአሁኑ ሰዓት ላይ ከሰው ምርቃን እናገኝ። እስኪ ከምስኪን ከደሃ ምርቃን እናገኝ። እኛ ሀብታምንም ማለት አይደለም፣ ሁላችንም ደሃ ነን፣ ግን እየሰራን ነው። አልሐምዱሊላህ ጉልበት አለን፣ ወጣት ነን፣ እየሰራን ነው፣ ገቢ እናገኛለን፣ እንሰራለን አይደለም። እነዚህ ሰዎች ደግሞ ታመው እያሉ ናቸው፣ አልጋ ላይ ወድቀው ያሉ ናቸው፣ ጠያቂ ያጡ ናቸው፣ ቤት ዘግቶባቸው ቤት ዘግተው ብቻቸውን የሚያለቅሱ ናቸው። አያሳዝኑም? ግን አልቻልኩም ነበር እኔ በሰዓቱ ማለት ነው ሳያቸው፣ በጣም አልቻልኩም፣ አልቅሻለሁ። ወላሂ በጣም ነው ያለቀስኩት፣ በጣም ነው ያዘንኩት ዋለ ራሴ ብዬ ማለት ነው። መጨረሻዬን አላህ ያሳምርልኝ ነው ማለት ወላሂ በጣም ይከብዳል። መጨረሻችንን አላህ ያሳምርልን። በልጆቻችንም ወልደን የምንጠቀማለን ያድርገን።
መቼም እኛ ቆመን አንቀርም እንደዚሁ ማለት ነው። ማርጀት አለ፣ መውደቅ አለ፣ እንደነዚህ እንደ ሰዎች ማለት ነው። ንብረት ያልቃል፣ ንብረት ይወድማል፣ ያ ገንዘብ ያ ሀብት ይጠፋል፣ መታመም ይመጣል። በሽታ ደግሞ እንደ በሽታ ደግሞ ሰባሪ የለም። እንታመማለን፣ እንወድቃለን። ያ ነገር ሲመጣብን ቤት ተዘግቶብን ነው በቃ ቤት የሚከፍትልን የምናጣበት ጊዜ አለ። ብዙ ልጆችን ብዙ ሰዎችን እናውቃለን። አሁን በአገር ቤትም ሆነ ቤትም እናውቃለን። ቤት ተዘግቶባቸው ማንም እንደማይንከባከባቸው ማንም እንደማይጠይቃቸው ከእንደዚህ አይነት ነገር አላህ ይጠብቀን። እና እንግዲህ ሙክታር ወንድማችን ማለት ነው እንደዚህ አይነት ሰዎችን እያመጣ ወደ ሚዲያ ሲያመጣልን ልክ እኛም ደግሞ ተቀብለን ያለንን ነገር ብንረዳው ላይ አትጨክኑብን። ሁላችንም መርዳት አለብን። እንርዳቸው ያለንን ማለት ነው። ምንም አይጎዳንም። ከምንሰራት ላይ ከወር ደሞዛችን ላይ 200 ብር ብንለይት ምንም አንሆንም። ችግሩ አጭበርባሪ ነው የበዛብን በአሁኑ ሰዓት ላይ አምነን ለምንሰጠው ሰው። እኔ እንጃ እኔ ይከብዳል። ብቻ ግን ለእንደዚህ አይነት ሰዎች አሁን ሙክታር አንጥቷቸዋል። ልክ ሙክታር አካውንቱን ትክክለኛ አካውንቱን ሲለቅና ሲሰጥ እርዱኝ ብሎ ሲመጣ በእንደዚህ አይነት ነገሮች ላይ ተረባርበን መርዳት አለብን። ሌላውን ተውት፣ የሚበሉት የሚጠጡት ለዕለቱ ማለት ነው። ታመው ከሆነ የሚታከሙበት ብንረዳቸው ደስ ይለኛል እኔ እና መጨከን የለብንም። ግን የእኛስ እናትና አባት ቢሆኑ የኔስ እናትና አባት ቢሆኑ እንዲህ የሆኑት ብዬ እኔስ ብሆን ብዬ ማለት ነው በጣም ነው ያዘንኩት። በጣም ነው ውስጥ የተሰበረው። እንዳየኋቸው ይከብዳል። አላህ መጨረሻችን ያሳምርልን። ሙክታር ብቻ ሳይሆን ሌሎችም ብዙዎችም አሉ። አሁን እንደዚህ አይነቶችን ታመው የተንገላቱ መታከሚያ ያጡ ብዙ ነገር የሆኑትን ሰዎች ወደ ሚዲያ የሚያመጡ ልጆች አሉ። አላህ ደግሞ እንደነዚህ አይነቶቹን እድሜያቸውን ያርዝምልን። አላህ ርዝቃቸው ቤተሰቦቻቸውንም ሰላም ያላርግላቸው፣ ይውለዱ ይክበዱ፣ መሰሎቻቸውንም አላህ ያብዛልን። በቃ እነሱ ባመጡበት ትልቅ አጅር ያገኛሉ። ያለው ሰው ይረዳል። በአሁን ሰዓት ደግሞ ማንም ሰው ሚዲያ ላይ መጥቶ ሳይረዳ የሄደ የለም። ይረዳሉ። በቃ ታመው ከሆነ ይታከማሉ። የሚበሉት አጥተው ከሆነ ይገዛላቸዋል የሚበሉት። መቼም የሰው ስጦታ ያልቃል፣ ይቋረጣል። ያላ ስጦታ ብቻ ነው የማያልቀው የማይቋረጠው። አላህ ይርዝቃቸው ደግሞ የሰፊውን ርዝቅ። ግን ለጊዜው ደግሞ ደራሹ ያው የኛ እርዳታ ነው። ለጊዜ የምንደርስላቸው እኛው ነን። ቶሎ ብለን የሚፈልጉትን ነገር በልተው እንኳን ተንቀሳቅሰው እንኳን ታክመው የሚድኑበት ነገር ካለ፣ በተለይ ሽማግሌው ደግሞ ሰውየው ራሱ ተኝተው አልጋ ላይ አይታችኋቸዋል እንዴት እንደሚሆኑ። እናትየዋ ሴትየዋ እንዴት እንደሆኑ ሰውነታቸው እንዴት እንዳለቀ ይሄኔ ወይ የሚበሉት አጥተው ይሆናል ወይ ታመው ይሆናል። ምንም አልገባኝም። ግን እኔ ምንም እንጃ ብቻ ምን ሆነው እንደሆነ አላውቅም። አላህ ይድረስላቸው ነው የምለው። እና ወደቼ ባለን ነገር ላይ እንደዚህ ሚዲያ ላይ ሲመጣ መጨከን የለብንም፣ መርዳት አለብን ነው ዋናው ነገር።